ሰላም የእስማኤል ቲዩብ ቻናል ተከታዮች እንደምን አላችሁ? በክፍል 3 ላይ መደመርና አማካይ ማውጣትን አይተናል። ዛሬ ደግሞ በአንድ ትልቅ ዳታ ውስጥ ትልቁና ትንሹን ቁጥር እንዴት እንለያለን፣ እንዲሁም በሰንጠረዥ ውስጥ ስንት ዳታ እንዳለ እንዴት እንቆጥራለን የሚሉትን ሶስት ወሳኝ ቀመሮችን የምናይ ይሆናል። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ቪዲዮውን ላይክ በማድረግ አስተያየታችሁን ኮሜንት ላይ አስቀምጡልኝ። አሁን ቀጥታ ወደ ቪዲዮ። መጀመሪያ ማክስን እናያለን። ማክስ ማለት አሁን ለምሳሌ ከዚህ ውስጥ ስማቸው በዚህ ተቀምጧል፣ ያመጡት ስኮር ደግሞ ከዚህ ተቀምጧል። ከዛ በኋላ የነዚህን ከፍተኛውን ስኮር ማን ያመጣው፣ ስንት ነው ስኮር የተመዘገበ የሚለውን የምናይ ይሆናል። ማክስን ለመፈለግ በመጀመሪያ እኩል ይሆናል እንላለን። ከዛ በኋላ ማክስ ብለን እንጽፋለን። ማክስ ብላችሁ ከጻፋችሁ በኋላ ከዚህ ምን ይመጣላችኋል? ዳብል ክሊክ አድርጋችሁ መክፈትም ትችላላችሁ፣ ደግሞ ቅንፍ አድርጋችሁ መክፈት ትችላላችሁ። አሁን እኔ ዳብል ክሊክ አድርጌ ከፍቼ ላሳያችሁ። ከዚህ ግን ላይ ነምበር ይጠይቀናል። ነምበሩን እንዲያርገን እናስገባለታለን። አሁን ካስገባንለት ቁጥር ውስጥ በጣም ትልቁ የትኛው ነው የሚለውን ይፈልግልናል ማለት ነው። ከዚህ ላይ ቅንፍ እንዘጋለን። ቅንፍ ካዘጋችሁ በኋላ ኢንተር ብላችሁ ትጫናላችሁ። ኢንተር ብላችሁ ከተጫናችሁ በኋላ እንደምታዩት እንግዲህ ከነዚህ ስኮሮች በጣም ከፍተኛው ያስመዘገበው 100 ነው ማለት ነው። ከዚህ እንደምታዩት መሐመድ የሚባለው ተማሪ 100 አመጣል ማለት እንደምታዩት። ከነዚህ ውስጥ እንግዲህ ሌሎቹ ዝቅተኛ ናቸው ማለት ነው። ቀጣይ ደግሞ ሚን ላሳያችሁ። ሚን ማለት ደግሞ የኛው ተቃራኒ ማለት ነው። ከነዚህ ውስጥ ካስመዘገቡት በጣም ዝቅተኛው የትኛው ስኮር ነው የሚለውን ደግሞ ሚን ብለን እናያለን ማለት ነው። ከዚህ ሚን ለማግኘት እኩል ይሆናል ትላላችሁ። እኩል ይሆናል ካላችሁ በኋላ እንደቀድሞ ሚን ብላችሁ ጽፋላችሁ። ሚን ብላችሁ ካጻፋችሁ በኋላ ኢንተር ወይም ደግሞ ቅንፍ ትከፍታላችሁ። ኢንተር ወይም ቅንፍ ከከፈታችሁ በኋላ የትኛውን ቁጥር ነው የነምበር ይጠይቀና እንዲያርገን እናስቀምጣለታለን። ከዚህ ቁጥር ውስጥ ዝቅተኛው የትኛው እንደሆነ ይፈልግልናል ማለት ነው። ከዛ በኋላ ቅንፍ ትዘጋላችሁ። ቅንፍ ከዘጋችሁ በኋላ ኢንተር ብላችሁ ትጫናላችሁ። እንደምታዩት ከዚህ ግድም ላይ ዝቅተኛ ያመጣው ውጤቱ እንደምታዩት 35 ነው ማለት ነው። ከዚህ እንግዲህ እንፈልግ ማለት ነው። እንደምታዩት 35 ነው ዝቅተኛው ውጤት። ከዚህ በታች ቁጥር የለም ማለት ነው። ከዛ በኋላ ደግሞ ካውንት እናያለን። ካውንት ማለት ደግሞ አሁን ለምሳሌ ከዚህ ውስጥ ስታተሳቸውን ከዚህ አስቀምጫለሁ፣ ፓስና ፌላቸውን። ከዚህ ውስጥ ስንት ተማሪ ወድቋል፣ ስንት ተማሪ አልፏል፣ ወይም ደግሞ ስንት ተማሪ 100 አስመዝግቧል፣ ወይም ደግሞ ስንት ተማሪ 90 አስመዝግቧል የሚሆን ደግሞ በዚህ ውስጥ እናያለን። ካውንት ኢፍ ላይ እናያለን ማለት ነው። ካውንት ኢፍ ላይ ለማየት አሁን ከዚህ ግድም ላይ ካውንት ኢፍ ብለን እኩል ይሆናል እንላለን። ከዛ በኋላ ካውንት ኢፍ እንላለን። ካውንት ኢፍ የምትለዋን ክሊክ እናደርጋታለን፣ ወይም ደግሞ ካውንት ኢፍ ብለን ጽፈን ቅንፍ መክፈት እንችላለን። ከዛ በኋላ ከዚህ ግድም ላይ ይጠይቀናል፣ ሬንጁን ይጠይቀናል። እንደዚህ አድርገን እናስቀምጥለታለን ይሄኛው ማለት ነው። እኛ የፈለግነው ስንት ተማሪ ወድቋል፣ ስንት ተማሪ አልፏል የሚለው ነው። ከዚህ ግን እንደምታዩት how many student pass ስንት ተማሪ እንዳለፈ ምን ይሆናል ማለት ነው። ከዚህ ግን ኮማ እናደርጋለን። ከዚህ ግን ፖቴንሽን ማርክ እንጠቀማለን። ፖቴንሽን ማርክ ከተጠቀምን በኋላ ፓስ እንላለን። አሁንም ፖቴንሽን ማርክ እንዘጋለን ማለት ነው። ከዛ በኋላ ቅንፋችንን እንዘጋለን። ቅንፋችን ከዘጋን በኋላ ኢንተር እንላለን። እንደምታዩት ከዚህ ላይ 7 ተማሪ ሚሳል አልፏል ማለት ነው የሚለን። ከዚህ ላይ ብንቆጥራቸውም 7 ተማሪ። አሁን ለምሳሌ ከዚህ ስንት ተማሪ ወድቋል አልፏል የሚለውን ለመለየት 1 2 እያልን ከምንቆጥር እንደዚህ አድርገን መስራት እንችላለን ማለት ነው። ከዚህ ደግሞ how many students fail ስንት ተማሪ ወድቋል የሚለውን ደግሞ ከዚህኛው እናያለን ማለት ነው። አሁን እንደቀደሙ ካውንት ኢፍ እንላለን። መጀመሪያ እኩል ይሆናል ብላችሁ ጽፋላችሁ። ማንኛውም ነገር ቀመር ስትሰሩ እኩል ይሆናል ብላችሁ መጀመሪያ ያለባችሁ። ከዛ በኋላ ካውንት ኢፍ ብለን ጽፋለን። ካውንት ኢፍ የምትሆን ካገኛችሁት በኋላ ኢንተር ብላችሁ ትከፍታላችሁ። ከዛ በኋላ ሬንጅ ይጠይቀናል። ከዚህ ግን ላይ እናስቀምጥለታለን። እንደዚህ አድርጋችሁ ካስቀምጣችሁለት በኋላ ኮማ ትላላችሁ ልክ እንደቀድሙ። ከዛ በኋላ እኛ የፈለግነው የወደቀውን ተማሪ ነው። ከዛ በኋላ ፖቴንሽን ማርክ ትጠቀማላችሁ። ከዛ ፌል ትላላችሁ። ፖቴንሽን ማርኩን ትዘጉታላችሁ። ፖቴንሽን ማርኩን ከዘጋችሁት በኋላ ቅንፉን አሁንም ትዘጉታላችሁ። ከዛ በኋላ ኢንተር ትላላችሁ። ከዚህ እንደምታዩት 8 ተማሪ ፌል አድርጓል ማለት ይለናል። አሁን ከዚህ እንውጣራቸው 1 2 3 4 5
6 7 8 እንደምታዩት 8 ተማሪ ወድቋል ይለናል ማለት ነው። አሁን ደግሞ ከዚህ ግድም ላይ የወደቁትን ተማሪዎች ቀይ ጻፉባቸው ወይም ደግሞ እንዲታወቁ ቦንድ አድርጋቸው ብንባል እንዴት አድርገን እንደምናደርጋቸው ላሳያችሁ። መጀመሪያ ከዚህ ግድም ላይ እንደዚህ አድርጋችሁ ሰሌክት ታደርጉታላችሁ። ሰሌክት ካደረጋችሁት በኋላ ኮንዲሽናል ፎርማቲንግ የምትለዋን አንድ ክሊክ ታደርጉታላችሁ። ከዛ በኋላ ከዚህ ላይ ሃይላይት ሴል ሩልስ ከምትለዋ ትገቡና ከዚህ ቴክስት ዛት ኮንቴይንስ የምትለዋን አንድ ክሊክ ታደርጉታላችሁ። ኮንቴንትን ካደረጋችሁት በኋላ ከዚህ ላይ እንደምታዩት ፔል ብላችሁ ጽፋላችሁ ወይም ደግሞ የእናንተን ዳታ ታስቀምጣላችሁ። ከዛ በኋላ ከዚህ ላይ የሚቀባላችሁን ከለር ትነግሩታላችሁ። የሎ ነው የምትፈልጉ ቀይ ነው ወይስ ደግሞ ግሪን ነው ብቻል ከለሮችን። ከዛ በኋላ እኛ ቀይ ነው የፈለግነው ቀይ እናደርገውና ኦኬ እንላለን ማለት ነው። እንደምታዩት እንግዲህ የወደቁ ተማሪዎችን ቀይ ቀብቶልናል ማለት ነው። እነዚህ ቀመሮች በተለይ በሺዎች የሚቆጠሩ ዳታዎች ሲኖራችሁ ስራችሁን በጣም ያቀልላችኋል ማለት ነው። በሚቀጥለው ክፍል 5 ደግሞ በጣም ወሳኝ የሆኑትን የሴል አቆጣጠር ወይም ሪሌቲቭ ኤንድ አብሶሉት ሪፈረንስ እናያለን። ቻናሉን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ቤተሰብ እንዲሆኑ ጋብዛችኋለሁ። ጥያቄ ካላችሁ ደግሞ ኮሜንት ላይ ጻፉልኝ። አመሰግናለሁ።